አምር ቢልማዕሩፍ ስታረግ ይሄንን ስሩ ስትል ይሄንን አትስሩ ስትል አንድ ነገር ሳያጋጥም አይቀርም። ዲዕዋ የሚያደርግ ሰው ወይ በኸይር የሚያዝ ሰው ቂም ይዞ መንቀሳቀስ የለበትም። አንተ ባለቤትህም ጋር አሁን ልጆችህም ጋር አሁን ጎረቤትህም ጋር አሁን የሰውም ልጅ ጋር አሁን አንተ በአፍው ታልተመሰረተ ይሄ ማህበራዊ ኑሮ ሁልጊዜ እየሻከረ ሁልጊዜ እየደበሰ ሁልጊዜ እየቆሸሸ ነው የሚሄደው። የመጀመሪያ ማዕቀብ በሰው ልጅ ላይ የመጀመሪያ የኢኮኖሚ ማዕቀብ የተጀመረው በነብዩላህ ሙሐመድ ነው የጀመረው አቡ ጀህል ነው። አረቦች ንግግር ያውቃሉ። አንተ እኮ መሐመድ አሏቸው። አንተ መሐመድ ደህና ሰው፣ የደህና ሰው ዘር፣ የደህና ሰው ልጅ ታንተ ኸይር እንጂ የሚጠበቅ የለም አሏቸው። ሙእሚን ወንዱም ሴቱም አዛዥና ከልካይ መሆን አለበት። የወንድ ስራ ብቻ አይደለም። ይሄ ዓለም ላይ አሁን አንተ አምር ቢልማዕሩፍ ስታረግ ይሄንን ስሩ ስትል ይሄንን አትስሩ ስትል አንድ ነገር ሳያጋጥም አይቀርም። ተጣሞ የሚመጣ ታገኛለህ። ምን አገባህ ስለኔ ምን አገባህ ሊልህ ይችላል። ይሄን አላህ ሂሳብ አስገብቶታል። እዘዘው ከልክለው ተዛ በኋላ ጠማም ብሎ የመጣ እንደሆነ አሰላሙ አለይኩም ብለህ ተተውት። ምንድን አለቻቸው አይደለም ያቺ ቃላት ይቅርታ ትችን ሲናገር ደግሞ ሱረቱል አዕራፍ ላይ ዘጠኝ 199 ላይ እንመልከት። ተገኘች 199 ወይ 199 እዚህ ላይ ሲል አላህ ሱብሓነሁ ወተዓላ ነቢዩላህ ሙሐመድን عليه الصلاة والسلام ተላይ ነው እንግዲህ ያላህ ተላይ ሲጀምር ተላይ የመጣ ጊዜ በጣም ይገርማል። እሳቸውን እንዴት አላቸው? خذ العفو وأمر بالعرف وأعرض عن الجاهلين وأعرض عن الجاهلين تملكت አሁን እዚህ ላይ ይሄ ማዘዝ መከልከል ወይ የአላህን ትእዛዝ ማስተላለፍ የአላህ የከለከለውን ማስተላለፍ ዳቦ በማር አይደለም ያጋጥማል ያንን ትእዛዝ ላይ ይቀበል ያው የነብዩላህ ሙሐመድን አለይሂ ሰላቱ ወሰላም
13 ዓመት ምን እንደተሰቃዩ ታውቁታላችሁ። በመጀመሪያ አንተ አንድ ሰው አስከፍቶህ እንደሆነ ያንን ያስከፋህን ሰው ዳዕዋ ስታደርግ ዳዕዋ የሚያደርግ ሰው ወይ በኸይር የሚያዝ ሰው ቂም ይዞ መንቀሳቀስ የለበትም። ቂም ይዞ ሐኪም ቂም ይዛል አይስ አንተ እኮ ሐኪም ነህ። አሚር ቢልማዕሩፍ ሐኪም ነው። ሐኪም ቂም ይዛል አይስ በመጀመሪያ ምናልባት አንተና በዛ በምታዘው ሰው ወይ በምትከለከለው ሰው መሐከል የሆነች እንከን እንዳለች ወንድሜ አንተ እኮ ወንድሜ ነህ፣ የዲን ወንድሜ ነህ። አንተ እኮ እንደኔው ሰው ነህ፣ የአላህ ፍጡር ነህ፣ የተከበርክ ነህ። ወለቀድ ከረምና በኒ አደም ብሏል አላህ። አላህ አክብሮ ነው የፈጠረህ እና እኔ ለአንተ ያችን ነገር ይቅርታ አድርጌልሃለሁ፣ ይቅርታ ብያለሁ፣ ይቅርታ አድርጌልሃለሁ። ስለዚህ ግን ይችን ስራ ይሄን አትስራ። ይሄኑም ያልተደነቀ እንደሆነ ከዛ በኋላ ወአዕሪድ عن الجاهلين ጃሂል ብሎ ማለት መሐይም ማለት እንዳይመስልህ። አንተን ያንን የሚቃወምህን ሰው አንተ አሰላሙ አለይኩም እንግዳ የሌላ ቀን እንገናኝ ይቅርታ ብለህ ተተውሂድ ማለት ነው። ቁት ነብዩላህ ሙሐመድ አሁን ላሳያችሁ ይችን እንዴት አድርገው እንደተረጎሟት ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም። አፉ ታልኖረ አንተ ባለቤትህም ጋር አሁን ልጆችህም ጋር አሁን ጎረቤትህም ጋር አሁን የሰውም ልጅ ጋር አሁን አንተ በአፉ ታልተመሰረተ ይሄ ማህበራዊ ኑሮ ሁልጊዜ እየሻከረ ሁልጊዜ እየደበሰ ሁልጊዜ እየቆሸሸ ነው የሚሄደው። ማረሚያው አውፍ ነው፣ ይቅርታ ነው። ማረሚያው ይቅርታ ነው። ተባለቤትህ መጣ ይቅርታ፣ እናትህ ተባትህ ተጎረቤትህ ተሰው ልጅ ይቅርታ ያልከ ጊዜ እያማረ እየሰመረ ነው የሚሄደው። ኦት ነቢዩላህ ሙሐመድ አለይሂ ሰላቱ ወሰላም ታሪካቸውን እንደምታውቁት 13 ዓመት መካ ላይ ተቀመጡ። የፈሰሰባቸው በላ ተቆጥሮ አይዘለቅም። የፈሰሰባቸው በላ ተቆጥሮ አይዘለቅም። ቆሻሻ ነገር ነጃሳ ነገር ራሳቸው ጥለውባቸው ሁሉ ተዛ በኋላ ደግሞ የመጀመሪያ ማዕቀብ በሰው ልጅ ላይ የመጀመሪያ የኢኮኖሚ ማዕቀብ የተጀመረው በነብዩላህ ሙሐመድ ነው የጀመረው። አቡ ጀህል ነው የመጀመሪያ የኢኮኖሚ ማዕቀብ። አሁን እነዚህ የተባበሩት መንግስታቶች ይሄንን ደካማ ሙስሊሞቹን እነዚህን መካከለኛ ምስራቅ ያሉትን እንዲያርጉት እያሉ የሚያሰቃዩቸው የዛን ጊዜ የነ አቡ ጀህል ደረሶች ናቸው። የኢኮኖሚ ማዕቀብ የምታዩት ነው። የእስላሙ ዓለም እንደው የሌለበት የለም እኮ የእስላሙ ዓለም የኢኮኖሚ ማዕቀብ የሌለበት የለም። አንዱ ይሄ የምትሰሙት ነው። አለዛ በስውር መካከለኛው ይሄ ሶስተኛው ዓለም ይሄ ታዳጊ ዓለም ይሉታል። ደሃው ዓለም አንልም ብለው ነው። አለዛ ምን ያድጋል? እነሱ ሁሉ ጊዜ እየበዘበዙ እንዴት ያድጋል? አያድግም። የነቢዩላህ ሙሐመድ አለይሂ ሰላቱ ወሰላም ገፈታውን የኢኮኖሚ ማዕቀብን ገፈታውን በአቡ ጀህል መሰረት የቀመሱት እሳቸው ናቸው። 3 ዓመት የአፋኝ ቡድን የተካሄደባቸው ነቢዩላህ ሙሐመድ ናቸው። ቁርአኑ እንደተናገረው ይሄ ሁላ ሄደባቸው። ተዛ በኋላ መጨረሻውን ተወልደው ታደጉበት ሀገር አባረሯቸው። ሂጅራ በላቸው የምትጠሩት አባረሯቸው። እሳቸው ወደው አይደለም የሄዱት፣ አባረሯቸው። ያባረሯቸው ጊዜ ያላቸውን ንብረት መሬት እንኳን ሳይሆን ወረሷቸው።
አሁን እንደምታዩት አገሩ ላይ ያፈራውን ተወርሰዋል ምን ብሏል ተምሯል እያሉ በዓለም ላይ የተነዛው ይሄ እከሌ ተወረሰ እከሌ ተከሰሰ የሚባለው እና አቡ ጀህል ያዘጋጁት ነብዩላህ መሐመድ አለይሂ ሰላቱ ወሰለም ተዝሁላ ብሶት በኋላ ፈትሕ መካ በስምንተኛው ዓመት መካም በቁጥጥር ስር ያደረጉ ጊዜ ምን አሏቸው? ምን አሏቸው? የሰራችሁኝን ስራ ታውቁታላችሁ። ባጭሩ ሰራችሁትን ስራ 13 ዓመት አልኳችሁ። በ13 ዓመት ላይ 8 ዓመት ስትጨምሩበት ስንት ይሆናል? 21 ነው አይደል? 21 ዓመት ነው ያንገላቷቸው። ለምን? እዛ መዲናም ተሄዷል፣ ተዋቸውም እኮ የበድር ጦር ተሄዷል፣ የኡሑድ ጦር ተሄዷል፣ የገዝወተ የአሕዛብ ጦር ተካሂዷል። የመካ ጦር ብቻ የፈትሕ የመጨረሻው ነው። 21 ዓመት የስቃይን አይነት አቅምሳችሁኛል። አሁን በቁጥጥር ስር ሆናችኋል። ምን እንደማደርጋችሁ ነው የምትጠባበቁት አሏቸው። ገንዘቡ ሁላ ተወርሷል። ምንድን ነው ማድረጋችሁ አሏቸው። አረቦች ንግግር ያውቃሉ። አንተ እኮ መሐመድ አሏቸው። አንተ መሐመድ ደህና ሰው፣ የደህና ሰው ዘር፣ የደህና ሰው ልጅ ታንተ ኸይር እንጂ የሚጠበቅ የለም አሏቸው። ንግግር እኮ ማወቅ ጥሩ ነው። ምን አሏቸው? ኢዝሃቡ ወአንቱም ጡለቃ፣ ሂዱ ቤታችሁ ግቡ፣ አውፍ ብያቸዋለሁ አሏቸው። የነበረው እንከን ሁላ በዚች አውፍ ብያቸዋለሁ በማለት የ21 ዓመት እንከን ሁላ እብስ አለ። ተዛ በኋላ ለልማት ተወተ። ሁሉም ለልማት ተዘጋጀ። ሁሉም ለልማት። ከዛ በኋላ የሁነይን ጦር ነበረ። በዛው እኒህ የጧይፍና ሁነይን የሚባላለ የአረፋ አካባቢ ሰዎች ናቸው። ምናልባት ተናንተ ውስጥ ብዙ ሐጅ ሄዳል አይደለ? ተዓረፋ ጎራ በወዲያ እንዲያ ያሉ ናቸው። እነሱ ተሰበሰቡና በጣም ተኳሽ ናቸው፣ ይሄ ወርዋሪ ናቸው። እነዛ እኛስ ለሱ እጅ አንሰጥም አሉና ጀመሩ። እነዛ የመካ ሰዎች ሄዱ። አውፍ ብያቸዋለሁ ያላቸው ለጥቆሙ ያላቸውን መሳሪያ ይዘው በነቢዩላህ መሐመድ ጎን ቆሙ። ከዛ በኋላ ልማት ብያቸዋለሁ አይደለ? የነዛን ሰዎቹንም ሚስቶቻቸውንም ልጆቻቸውንም ገንዘባቸውንም በአጠቃላይ ማረኳቸው። ገኒማ ሆነ። ከዛ በኋላ ደግሞ እነዛ እንዲያው ልጆቻችን በሉ ልጆቻችሁን ሚስቶቻችሁን ይዛችሁ ባሪያ አላደረጋችሁም ቤታችሁ ሂዱ አሏቸው። እነዛንም ደግሞ ገንዘብ አነሳ ለኒህ ለሙጃሂዶቹ ይካፈሉ አሉ። ኡቴ ለአንድ ሰው የደረሰው የታለ ሲራሚያ እንደው አንድ አካባቢ ሁለት አካባቢ ነው ፍየሎ የተሰጡት። አፉ መሰረት ነው የዲናችን። ይቅርታ መሰረት ነው የዲናችን። አሁን ይሄ አገር አሁን የኛ በአፉ በተመሰረተ እንዲህ እኮ አፉ የሚባሉት ሰዎች ተራ ህዝብ አይደሉም። የተማሩ የአገሩን ሁኔታ የሚያውቁ የተነሱ በኋላ ያለው ትውልድ የማይተካቸው እውቀት ያላቸው ናቸው። የአገሩ ንብረት ናቸው።
ምናልባት ስልጣን ያገኛችሁ እንደሆነ እቺን ያዙ ወይ ደግሞ በየእንትናችሁ በየድርጅታችሁ አንድ ሰራተኛ የተበላሸ የተሳሳተ እንደሆነ አሳምነህ ስተቱን አሳምነህ መልሰው እንትንህ ነው የምትጎዳው። አለዛ እንደሱ የተማረ አታገኝም አይደል እንዴ? አንተ አስተምረኸው ለአንድ ስተት ብለህ ገንፈል ብላን አፉ መገኘት አለበት ማለት ነው። خذ العفو وأمر بالعرف وأعرض عن الجاهلين ምን ያለት ነው ተመልከቱ። ይቅርታ አድርግ፣ በኸይር ዘዝ የተጣመ እንደሆነ ደግሞ ሰላሙ አለይኩም ብለህ እለፈው አሉ። ሲኒ እኛ እኮ ሙእሚኖች እንዲህ ያለ መካሪ መመሪያ ያለንን አሁን ይሄን ያለው አለ። እኔ እናንተን ተማሪዎቹ ልጆቹን እጠይቃለሁ፣ አሁን ለአላህ ብላችሁ እንደዛ ያለ ትምህርት ተምራችኋል? አርስቱም ይል አይደል? አርስቱም ይል ቀርሞ ይሄድ እንዲህ አድርገህ ትበል እንዴት ነው ታዲያ? እንግዲህ ብዙ ነው ያመጡት الإمام النووي። እስቲ እቺኛይቱን ልጨምርና እንደዚሁ አምር ቢልማዕሩፍ በጣም ደግሞ የምትገኘው እቺ የምትከተለው አያት ሱረቱ ተውባ ላይ 9ኛው ሱራ ነው። 71 ላይ ተመልከቷትማ። በጣም የምትገርም ነው ደግሞ ነስ አድርጎ ግልጥ አድርጎ ሙእሚን ወንዱም ሴቱም አዛዥና ከልካይ መሆን አለበት። የወንድ ስራ ብቻ አይደለም ይሄ አምር ቢልማዕሩፍ ናህይ ዐኒል ሙንከር የወንዶች ብቻ አይደለም። ሴቶቹም ኸይር ኡማ ለመሆን በጣም ግዴታ ስላለባቸው አምር ቢልማዕሩፍ ናህይ ዐኒል ሙንከር ላይ ሴቶቹም መሳተፍ አለባቸው። 71ኛ አያት ላይ ሱረቱ ተውባ ላይ ቁርአን ያላችሁ ደረሳችሁበት አገኛችሁት አይደለም? እውት ወልሙእሚኑነ والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر أجر ترجموا ሴቶቹም ሙእሚን የሆኑ ሴቶች ወንዶቹም ሙእሚኖቹ አንዱ ማዘዝ አለበት። አውሊያ ብሎ ማለት ወልይ ብሎ ማለት አዛዥ ማለት ነው። ጀምዑ ወልይ ነው። አውሊያ ማለት አሚር ነው። ሴት እዛም መግቢያ ላይም ተናግሬያለሁ። እናትህ ሚስትህ ልጅህ ሴት ልጅህ እነዛ ማዘዝ አለባቸው፣ እነሱም ማዘዝ አለባቸው፣ መታዘዝ አለባቸው። ይሄ ዲን አልኢስላም አንዱን ታላዘዘና አንዱ ጋር ታልተባበረ የሚቋቋም ነገር አይደለም። ዝም ብሎ የሚገፋ ነገር አይደለም። ሁሉም
መሳተፍ ያለበት ነው። አውሊያኡ ባዕድ አንተ ለኔ ወልይ እኮ ብሎ ማለት ወልይ ማለት ውት ሴት ስታገባ ወልይ አላት። ደግሞ ትምህርት ቤት ስትሄዱ እናንተ ዩኒቨርሲቲ ያልደረሳችሁት ምንድነው ምን አንጡ ይሏችኋል? ወላጅ የሌለ እንደሆነ ተጠያቂ ሁሉም ያም ለአንተ እኔ ተጠያቂ ነኝ፣ አንተ ለእኔ ተጠያቂ ነህ። ለዲኔ ለዱንያ ተባብሮ ነው የሚሰራው ማለት። ከዛ በኋላ አንዲት ይሄ የቀረ እንደሆነ ወይ ደግሞ በዚህ ዓለም ላይ የአላህ ለዕና የወረደበት ህዝብ እንደ ይሁዶች የለም፣ እንደ ይሁዶች የለም። የአላህ ለዕና የወረደበት ህዝብ እንደ ይሁዶች የለም። በዚህ ዓለም ላይ አላህ ወደ አሳማነት፣ ወደ ዝንጀሮነት፣ ወደ አይጥነት የለወጠው ተነሱ ብቻ ህዝብ በዚህ ዓለም ላይ وجعل منهم القردة والخنازير وعبد الطاغوت ሰው የነበሩትን ወደ ዝንጀሮነት፣ ወደ አሳማነት፣ ወደ ከርካሮነት የለወጠው አላህ ተይሁዶች ብቻ ነው። ተሰው ዘር በአጠቃላይ ጥቁር ይሁን ቀይ ይሁን አፍሪካዊ ይሁን አሲያ ይሁን ማንኛውንም የለም፣ ተነሱ ብቻ ነው። ምንድነው ሚስጥሩ? ቁርአኑ ላይ የተናገረው ነው። ይሄ አምር ቢልማዕሩፍ ናህይ ዐኒል ሙንከር የቀረ ጊዜ በነቢዩላህ ሙሐመድ እንኳ ራሕመት ወደ እነዛ ባንዞርም ግን ማዕናው ያገኛል። ራሱ ይሄ መለያየት የመጣው መጣላት የመጣው ይሄ ቡድን አሁን ይሄ ወጣቱ እናንተ ወጣቶቹ ቀደም ያሉትን ሰዎች ጥላቻ ያደረባችሁ በሀገራችን ላይ ምን ሼኽ አለ ምን አለ ብዙ ነው አሁን የመጣባችሁ ችግር። እናንተ ይሄ ሁላ የመጣባችሁ ምንድነው? አምር ቢልማዕሩፍ ናህይ ዐኒል ሙንከር በመቅረቱ ነው። አለዛ አንተ ልጅ ይሄንን አታርግ፣ አንተ ትልቅ ሰው ይሄንን አታርግ ቢባል ሁላችንም አንድ ሆነን ምንም እንከን ሳይኖረን በመካከላችን መጥፎ ሰው ሳይገባብን የተዋብን ሆነን እንኖር ነበር። አላህ ቁርአን ላይ አውርዶ እንዲያስጠነቀቀን አዳምጡ። ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለውን ወንድምህን አክብረህ ወድህ ታሊያስክ ማዕነን በሚስጥራዊ ሁኔታ አንተ እነዛ ይሁዶች ያገኛቸውን ነገር ያገኛል። ተጠንቀቁ፣ ተመልከቱ። ወደ ልንገራችሁ ነገሩ ቀላል አይደለም።
ሰው እንደሚያቀናብረው አይደለም ቀጥ ብሎ መኖር አለበት እዚህ ላይ ኑቶሎልኝ ሱረቱል ማኢዳ አምስተኛ ሱራ ናት አምስተኛዋ ሱራ ይሄ ይጽፋል አይደለም ወነሽ እዚህ ዳሩ ላይ እኮ አምስት እዛው ወደ 114 ድረስ አላት አምስተኛዋ ሱራ ናት እሷ ላይ ትገልጣላችሁ ሱረቱል ማኢዳ ላይ ትገልጡና እሷ ላይ ይህን አምር ቢልማዕሩፍ መቅረትን ናህይ ዐኒል ሙንከር መቅረትን የሚያመጣውን መርዝ እንድትመለከቱት قال الله تبارك وتعالى لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون يا الله لعنة يوردل إيراد أنقوا ويكركروا أسامة عيت بنبي الله محمد بركة بايكسة يا مؤمن وجوست أمر بالمعروف نهي عن المنكر تكر لعنة تكر يا الله ارجمان يا الله ارجمان يكرون روت እነዛን እኮ ማን ያወረደላቸው ተሰማይ ተጀነት ምግብ የወረደላቸውን ሰዎች አላህ ተነሱ ውስጥ ይሄንን አደረገ በዚህ ዓለም ላይ እንደነሱ ተሌላ ብሔር ወደ ከርከሮ ወደ አሳማ ወደ አይጥ ወደ ዝንጀሮ የተለወጠ ሌላ ብሔር የለም ብያቸዋለሁ አይደል ክብሩ ደግሞ አላህ ያከበረው የጀነት ምግብ በሚያስገርም ሁኔታ የወረደላቸው እነሱ ናቸው ደግሞ ሌላ ሰው አልወረደለትም የነቢዩላህ ሙሐመድ ኡመቶች እንኳ አለይሂ ሰላቱ ወሰላም አልወረደላቸውም ግን ያንን ክብር ሁላ ይዘው ናህያ ዐኒል ሙንከር ስለቀረ لعنوا يا الله لعنة وردباچو الله زنجر አደረጋቸው ተነሱ الله حسام አደረጋቸው الله يترጋቸው አዳምጡ سورة المائدة ላይ لعن الذين كفروا من بني إسرائيل إسرائيل እዚች ላይ አንድ ማስጠነቀቃችኋለች እስራኤል እኮ ያዕቁብ ናቸው ያ ነብዩ እኒህ እስራኤል መጥፎ ናቸው አይባልም በኑ እስራኤል ነው የሚባለው አለዛ ያው ነብይ ናቸው እስራኤል ብላችሁ አለይሂ ሰላም ነው እንጂ የሚባለው መጥፎ ነው አይባልም እስራኤል መጥፎ ነው አይባል ወይ ይሁዲ ወሩ ይሁዶች አለበለዛ በኑ እስራኤል ነው የሚባለው እስራኤል የጥሩ ሰው ነው ጥሩ ነብይ ያዕቁብ ናቸው እዚህ ላይ ለዩ ስለዚህ
لعن الذين كفروا من بني إسرائيل تإسرائيل لجوج النزا يكفروا يا الله لعنة ورد باچو نو ترقم